ኢትዮጵያውያን ዩቲዩበሮች ትናንት መተው በወራት ውስጥ እንዴት 100,000 እና 200,000 ሰብስክራይበር ሊገቡ ቻሉ? ብራንድ ስለሆኑ ነው ወይንስ ስለታደሉ? መልሱ በፍጹም አይደለም ነው። ሚስጥሩም አንድ ነው። እነሱ የተረዱት እናንተ ግን ያልገባችሁ ወይም የናቃችሁት የቲክቶክ አልጎሪዝም ጉልበት ነው። እነዚህ ታዋቂ ዩቲዩበሮች ከቲክቶክ ሰዎችን ሰብስበው ወደ ዩቲዩብ በመውሰድ እንዴት ሚሊዮነር እንደሆኑ ያንን ሚስጥራዊ ስትራቴጂ እና እናንተም በ2026 ቻናላችሁን እንዴት እንደምታሳድጉበት በዚህ ቪዲዮ አጋልጣለሁ። ስለዚህ አብራችሁን ቆዩ። ሰላም ያ ጀማ፣ እንኳን ወደ ፉአኒኪር የዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል ክሬት የተደረገው ለእናንተ ነው። አላማችን አንድ ነው። በዚህ የዲጂታል ዘመን ጊዜያችንን እንዴት ወደ ገንዘብና ወደ እድገት መቀየር እንችላለን የሚለውን አብረን ለመመለስ ነው። ስለዚህ ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን የዚህ አሸናፊ ቤተሰብ አባል ሆኑ። ነባር ቤተሰቦች ደግሞ እንደተለመደው ይህን ቪዲዮ ላይክ በማድረግ እንድትጀምሩ በአክብሮት ጠይቃቸዋለሁ። እሺ ወደ ጉዳያችን እንግባ። አሁን ባለንበት ጊዜ ማለትም በ2026 ዩቲዩብ ላይ ከዜሮ መጀመር እንደ ድሮ ቀላል አይደለም። ምክንያቱም ውድድሩ እጅግ በጣም ከምታስቡት በላይ በዝቷል። በየቀኑ በሺዎች የሚቆጠሩ ቪዲዮዎች ስለሚለቀቁ ዩቲዩብ ላይ ቪዲዮ ጭኖ ቫይራል እወጣለሁ ብሎ መጠበቅ በተለይ እንደመጠበቅ ነው። ታዲያ ብልህ የሆኑት የኢትዮጵያ ክሬተሮች ምን ያደርጋሉ? አንድ ትልቅ ክፍተት አግኝተዋል። ያ ክፍተት ምንድን ነው? ምን ይመስላችኋል? ቲክቶክ እና ዩቲዩብ ደግሞ ሁለት እጅግ በጣም የተለያዩ ዓለሞች ናቸው። አንደኛው ቲክቶክ ልክ እንደ ማስታወቂያ ወይም ደግሞ እንደ ቢልቦርድ ነው። ዛሬ አካውንት ከፍታችሁ ዛሬ አንድ ቪዲዮ ብትለቁ በአንዴ 10,000 ሰው ሊመለከተው ይችላል። ወይም ደግሞ እይታ ቫይራል ሪችመንትን በነፃ ይሰጣል። ሁለተኛው ዩቲዩብ ደግሞ ልክ እንደ ባንክ ቤት ነው። እይታ ለማግኘት ይከብዳል፣ ነገር ግን አንዴ ካደገ በኋላ ገንዘብ የሚገኝበት የእርሻ ቦታ ነው። ስለዚህ ሚስጥሩ የቲክቶክን ህዝብ ወደ ዩቲዩብ ገንዘብ መቀየር ነው። ይሄ በፕሮፌሽናል አጠራር ትራፊክ ፋነሊንግ ይባላል። ይህንን ለማድረግ 3 ቀላል ደረጃዎችን መከተል አለባቸው። በጥሞና ተከተሉ። አንደኛ ቲዘር ወይም ማለፊያ። ብልህ ክሬተሮች ዩቲዩብ ላይ ሙሉ ቪዲዮ ይሰራሉ። ከዛ የቪዲዮውን በጣም የምትጣፍጠውን ወይም ጉጉት የምትፈጥረውን 15 ሰከንድ እስከ 1 ደቂቃ ይቆርጡና ቲክቶክ ላይ ይለቁታል። ሁለተኛ ልብ አንጠልጣይ። እዚህ ጋር ነው ነጥቡ። ቲክቶክ ላይ ሲለቁት ታሪኩን አይጨርሱትም። ልክ እንደ ቪዲዮ ወሳኝና አጓጊ የሆነ ቦታ ላይ ሲደርስ ያቋርጡታል። ከዛ ወደ ሶስተኛው ስቴፕ እንምጣ። ይሄ ኮል ኦፍ አክሽን የሚባለው ነው። ሙሉውን ለማየት ባዮ ላይ ያለውን የዩቲዩብ ሊንክ ተጫኑ ይሏችኋል። እናንተስ ምን ታደርጋላችሁ? በጉጉት ሄዳችሁ ሊንኩን ትጫናላችሁ። በዚህ ቅጽበት ለቲክቶክ የነበራችሁ ተመልካች ወደ ዩቲዩብ ሰብስክራይበር ተቀየረላችሁ ማለት ነው። እስኪ ይህ ለምን አዋጭ እንደሆነ በቁጥር እንመልከት። ቲክቶክ ላይ 100,000 ሰው ቪዲዮህን ቢያየው ከዛ ውስጥ 5% ብቻ ጉጉቱን መቋቋም አቅቶት ወደ ዩቲዩብ ቢሄድ በአንድ ቪዲዮ 5,000 አዲስ ሰብስክራይበር አገኘ ማለት ነው። ሌላው ጥቅሙ ደግሞ ዩቲዩብ ሰዎችን ከውጭ ወይም ደግሞ ከኤክስተርናል ሶርስ ይዞለት ሲመጣ በጣም ይወዳል። ይህ ልጅ ለፕላትፎርሜ ጠቃሚ ሰው ነው ብሎ ነው የሚያስበው። ስለዚህ ቪዲዮአችሁን ለበለጠ ሰው ሪኮመንድ ያደርግላችኋል ማለት ነው። በአጭሩ በአንድ ድንጋይ 2 ወፍ ትመታላችሁ ማለት ነው። ነገር ግን ይህንን ስትሰሩ 2 ትልልቅ ስህተቶችን እንዳትሰሩ። አንደኛው ቲክቶክ ላይ ደጋግመን ስለ ዩቲዩብ የምናወራ ከሆነ ወደ ዩቲዩብ ቻናል ሂዱ እያልን የምናወራ ከሆነ ኢሚዲየትሊ ቲክቶክ ቪዲዮአችንን ባንድ ያደርገው ይችላል። ስለዚህ ደጋግመን የዩቲዩብን ስም አንጠራም። በቃ ቀለል አድርገን አንዴ ጠቅ አድርገን ነግረን አለፍ ነው የምንለው። ሁለተኛው ደግሞ ቲክቶክ ላይ የምታሳዩትና ዩቲዩብ ላይ ያለው ነገር የማይገናኝ ከሆነ ኦዲየንሱ ፍጹም ነው የሚናደደው። ስለዚህ ሰብስክራይበርም አያድግም። ታማኝነት እጅግ በጣም ወሳኝ ነው። አሁን ወደ ተግባር ስንገባ አንድ ትልቅ ፈተና አለ። ይህንን ለማድረግ የቪዲዮ ኤዲቲንግ ችሎታና የማይሰለች የሆነ ትዕግስት ያስፈልጋል። ቻናላችሁ አድጎ ዩቲዩብ እስኪከፍላችሁ ድረስ ወራት ሊፈጅ ይችላል። በዚህ ጊዜ ውስጥ ለዳታና ለዋይፋይ የምታወጡትን ወጪ ማን ይሸፍናል? እናንተ የፉአኒኪር ቤተሰቦቼ፣ ሰብስክራይበሮቼ በጭራሽ እንድትቸገሩ አልፈልግም። ስለዚህ ዩቲዩብ ቻናላችሁን እየገነባችሁ ጎን ለጎን ቪዲዮ እንዴት እንደምታቀናበሩ የሚያሳዩ ምርጥ አፕሊኬሽኖችን እና የኢንተርኔት ወጪያችሁን የሚሸፍኑ የሳይድ ሀስሎችን ዝርዝር በነፃ አዘጋጅቼላችኋለሁ። እነዚህ ወሳኝ መረጃዎችና አፖችን ለማግኘት የፉአኒኪር የቴሌግራም ቻናልን አሁኑን ይቀላቀሉ። ሊንኩ ከታች ዲስክሪፕሽን ላይ እና የመጀመሪያው ኮሜንት ላይ አለላችሁ። ስለዚህ ወዳጆቼ በ2025 ዝም ብሎ መጓዝ የለም። ስትራቴጂ ይኖራችሁ ቲክቶክን
ሰይጣን ማጥመጃ፣ ዩቲዩብን ደግሞ መሰብሰቢያ አድርጉ። በዚህ ቪዲዮ ደስተኛ እንደሆናችሁ እንደተጠቀማችሁ የተሻለ መረጃ ከኔ እንዳገኛችሁ አይሆፕ። ከወደዳችሁት ላይክ በማድረግ እስኪ ስሜታችሁን ግለጹልኝ። ሀሳባችሁን ደግሞ ኮሜንት ላይ ያስቀምጡልኝ። እዛው ኮሜንት ላይ መልስላችኋለሁ። በቀጣይ እጅግ በጣም ጠቃሚ በሆነ ቪዲዮ ለመገናኘት ጥረት አደርጋለሁ። የማይጠቅማችሁ እስከሆነ ድረስ ወደዚህ ይዤ አልመጣም። እስከዛው ግን ማሰላም